ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 17 ቀን 2026 የተሰናዱ የረፋድ ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የአስመራ ዩኒቨርሲቲ የተማሪዎች ማህበር መድረክ ላይ ሁሉም ሊሳተፍ እንደሚገባ ተገለጸ። በትግራይ ክልል የግዳጅ ወታደራዊ ምልመላ ተጠናክሮ መቀጠሉን ተነገረ። ሱዳን በተለያዩ ቀውሶች መካከል አዳዲስ የኮሌራና የክፉኝ በሽታዎች መከሰታቸው ገለጸች። ጄኔራል ሙሃዚ በትግራይ ሌላ ግጭት እንዳይቀሰቀስ በመማጸን ጦርነት ሰልችቶናል አሉ። እስራኤል ከስምምነት በኋላ ከሊባኖስ ልትወጣ መሆኗን ተነገረ። ወደ ዝርዝር ዜና እናልፋለን። የአስመራ ዩኒቨርሲቲ የተማሪዎች ህብረት መድረክ ላይ ሁሉም ሊሳተፍ እንደሚገባ ተገለጸ። በቅርብ ቀናት ውስጥ በአሜሪካ ሊካሄድ የታቀደው የቀድሞ የአስመራ ዩኒቨርሲቲ ተማሪዎች የግንኙነት መድረክ ላይ ሁሉም ሰው ሊሳተፍ እንደሚገባ ከኢሬሳት ምንጮች የተገኘው መረጃ ያመለክታል። የቀድሞ የአስመራ ዩኒቨርሲቲ ተማሪዎችንና በ2006 ዓ.ም የአስመራ ዩኒቨርሲቲ ከተዘጋ በኋላ በተከፈቱት ኮሌጆች ውስጥ ተማሪ የነበሩትን የሚያስተሳስረው የዚህ ህብረት ግንኙነት ላይ የሚመለከተው ሁሉ ተገኝቶ መሳተፍ እንዳለበት በኢትዮጵያ የሚገኙ የቀድሞ የአስመራ ዩኒቨርሲቲ ተማሪዎችና ሰራተኞች ገልጸዋል። ነገ በምትገነባው ኤርትራ ውስጥ የከፍተኛ ትምህርት ተቋማት ሚና ወሳኝና መሪ በመሆኑ ሁሉም በአንድነትና በትብብር በመሳተፍ ለወደፊቱ የሚሆኑ እቅዶችን የሚያወጣበት ጊዜ አሁን እንደሆነም አክለው አስረድተዋል። በትግራይ ክልል የግዳጅ ወታደራዊ ምልመላ ተጠናክሮ መቀጠሉ ተነገረ። ቢቢሲ እንደዘገበው በትግራይ ክልል የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው፣ ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ተገለጸ። የትግራይ ክልል ሰላምና ጸጥታ ቢሮ በትግራይ የተመለመሉ ወጣቶችን ለሰራዊት እያሰለጠነ መሆኑን ለቢቢሲ ትግርኛ ገልጾ የምልመላው ሂደት ግን በክልሉ መንግስት እንደሚፈጸም ተናግረዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በበኩሉ የትግራይ ጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን በመጥቀስ መግለጫ ማውጣቱን ይታወሳል። ሱዳን በተለያዩ የጤና ቀውሶች መካከል አዳዲስ የኮሌራና የክፉኝ በሽታዎች መከሰታቸው ገለጸች። ሰኔ 9 ቀን 2018 ዓ.ም በተገኘው መረጃ መሰረት በሱዳን አዳዲስ የኮሌራና የክፉኝ በሽታ ተጠቂዎች መመዝገባቸው ተረጋግጠዋል። የሀገሪቱ የጤና ሁኔታ አሳሳቢ በሆነበትና የተለያዩ የጤና አመልካቾች ተለዋዋጭ ውጤቶችን እያሳዩ ባሉበት በዚህ ወቅት የእነዚህ ተላላፊ በሽታዎች ዳግም መከሰት ለጤና ባለሙያዎች ትልቅ ስጋት ሆኗል። የሱዳን የጤና ባለስልጣናት ባወጡት መግለጫ ባለፉት ጥቂት ቀናት ውስጥ በርካታ ሰዎች በኮሌራና በክፉኝ በሽታ መያዛቸውን አረጋግጠዋል። በተለይም በግጭትና በመፈናቀል ውስጥ ባሉ አካባቢዎች የበሽታዎቹ ስርጭት ከፍተኛ ሊሆን እንደሚችል ተገምቷል። ተለዋዋጭ የጤና አመልካቾች ሪፖርቱ እንደሚያመላክተው በሀገሪቱ አንዳንድ አካባቢዎች መጠነኛ የጤና መሻሻሎች ቢታዩም በሌሎች አካባቢዎች ግን መሰረታዊ የሕክምና አገልግሎቶች በማቋረጣቸው ምክንያት አዳዲስ ወረርሽኞች እየተከሰቱ ይገኛሉ። ይህም የሀገሪቱን አጠቃላይ የጤና ሁኔታ አሳሳቢና ያልተረጋጋ ያደርገዋል ተባለ። በሱዳን ለረጅም ጊዜ የዘለቀው አለመረጋጋት፣ የንጹህ መጠጥ ውሃ እጥረት፣ የቆሻሻ አወጋገድ ስርዓት መበላሸትና የክትባት አቅርቦቶች በወቅቱ ለዜጎች አለመድረስ ለኮሌራና ለክፉኝ በሽታ መስፋፋት ዋነኛ መንስኤዎች መሆናቸው ተገልጸዋል። የዓለም ጤና ድርጅትና ሌሎች የእርዳታ ድርጅቶች በሱዳን ያለውን የጤና ስርዓት ውድቀት ለመታደግ አስቸኳይ የሕክምና ቁሳቁስና የክትባት ድጋፍ እንዲደረግ ጥሪ እያቀረቡ ነው። ይህ በሱዳን የተከሰተው የጤና ቀውስ በጦርነት ለደከመው የሀገሪቱ ሕዝብ ተጨማሪ ሸክም መሆኑን የገለጹት የዘርፉ ባለሙያዎች ወረርሽኙ ወደ ጎረቤት ሀገራት እንዳይሰራጭ ጥብቅ ቁጥጥር ሊደረግ እንደሚገባም አሳስበዋል ሲል ሱዳን ትሪቡን ያስረዳል።
ጄኔራል ሙሃዚ በትግራይ ሌላ ግጭት እንዳይቀሰቀስ በመማጸን ጦርነት ሰልችቶናል አሉ። የኡጋንዳ መከላከያ ኃይሎች ጠቅላይ አዛዥና የፕሬዝዳንት ዩዌሪ ሙሴቬኒ ልጅ የሆኑት ጄኔራል ሙሃዚ ኬኔሩጋባ በኢትዮጵያና በአፍሪካ ቀንድ ሰላም እንዲሰፍን ያላቸውን ጽኑ ፍላጎት የሚገልጽ ድንገተኛና ጠንካራ መልእክት አስተላልፈዋል። ጄኔራሉ ሰኔ 9 ቀን 2018 ዓ.ም በማህበራዊ የትስስር ገጻቸው ባሰፈሩት መልእክት በትግራይ የሚገኙ የጦርነት አቀንቃኞችና አመራሮች ሌላ አዲስ ጦርነት ከመጀመር እንዲቆጠቡ በታላቅ ትህትና ተማጽነዋል። ጄኔራል ሙሃዚ በትግራይ የሚገኙ ወገኖች በጣም ወዳቸዋለሁ ካሉ በኋላ ነገር ግን ቀጠናውም ሆነ ኢትዮጵያ ዳግም ወደ ደም መፋሰስ መመለስ የለባቸውም የሚል ይዘት ያለው ማሳሰቢያ ሰጥተዋል። ጄኔራል ሙሃዚ በንግግራቸው ላይ ደጋግመው አጽንኦት የሰጡት ጉዳይ የቀጠናውን የጦርነት ስልችነት ነው። እኛ ወታደሮች ነን፣ የጦርነትን አስከፊነት እናውቃለን። አሁን ግን በጦርነት ሰልችቶናል በማለት ማንኛውም አይነት አዲስ ወታደራዊ እንቅስቃሴ በህዝቡ ላይ የሚያመጣውን ሰቆቃ እንዲቆም ጠይቀዋል። ይህ ንግግራቸው ቀጠናዊ መረጋጋትን ከሚሹ የሰላም ወዳድ አካላት ዘንድ ከፍተኛ አድናቆትን እያገኘ ይገኛል። ከዚሁ ጋር ተያይዞ ጄኔራል ሙሃዚ በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ያላቸውን ወንድማዊ ፍቅርና ፖለቲካዊ አጋርነት በይፋ ገልጸዋል። እኔ ከወንድሜ አብይ ጎን ነኝ በማለት በኢትዮጵያ የሚካሄደውን የሰላምና የልማት ጉዞ እንደሚደግፉ አስታውቀዋል። ጄኔራሉ አክለውም በኢትዮጵያ መሪነትና በአገሪቱ አንድነት ላይ የሚቃጡ ማናቸውም ትንኮሳዎች እንደማይደግፉና ለጠቅላይ ሚኒስትሩ ያላቸው ታማኝነት የጸና መሆኑን አመላክተዋል። የፖለቲካ ተንታኞች እንደሚሉት የጄኔራል ሙሃዚ መልእክት በኡጋንዳና በኢትዮጵያ መካከል ያለውን ጠንካራ ወታደራዊና ዲፕሎማሲያዊ ግንኙነት የሚያሳይ ነው። በተለይም በአፍሪካ ቀንድ ያለውን አለመረጋጋትን ለመቅረፍ የቀጠናው ሀገራት መሪዎችና ወታደራዊ አዛዦች አንድ አይነት አቋም መያዛቸው ለዘላቂ ሰላም ትልቅ አስተዋጽኦ ይኖረዋል። ጄኔራል ሙሃዚ ቀደም ሲልም በተለያዩ የኢትዮጵያ ጉዳዮች ላይ አስተያየቶችን ሲሰጡ የቆዩ ቢሆንም መልእክታቸው ግን ሰላምና አጋርነት ላይ ያተኮረ በመሆኑ በዲፕሎማሲው ረገድ ትልቅ ትርጉም ተሰጥቶታል። ኢትዮጵያ ካለፈችበት የ2 ዓመት አስከፊ ጦርነት በኋላ የፕሪቶሪያውን የሰላም ስምምነት ተከትሎ በማገገም ላይ ባለችበት በዚህ ወቅት እንዲህ ያሉ የድጋፍና የሰላም ጥሪዎች ለቀጠናው መረጋጋት ወሳኝ መሆናቸው እየተነገረ ነው። እስራኤል ከስምምነቱ በኋላ ከሊባኖስ ልትወጣ መሆኗን ተነገረ። ሂዝቦላህ ኢራን ከአሜሪካ ጋር በሚኖራት ቀጣይ ድርድር የእስራኤል ወታደሮች ሊባኖስን ለቀው እንዲወጡ እንደምትጠይቅ ማረጋገጫ ማግኘቱን አስታወቀ። የሂዝቦላህ የህዝብ ግንኙነት ቢሮ ለሮይተርስ የዜና ወኪል ማክሰኞ ዕለት በአሜሪካና በኢራን መካከል የተደረሰው ስምምነት አርብ ዕለት ከተፈረመ በኋላ በሚደረገው ንግግር የእስራኤል ጦር ከሊባኖስ ለቆ መውጣት ይኖርበታል ብለዋል። እስራኤል የአሜሪካ ጥምር ኃይል ብትሆንም አሜሪካ ከኢራን ጋር የገባቸው ስምምነት ሊያስደስታት እንዳልቻለ ተንታኞች ይገልጻሉ። በአሜሪካና ኢራን እየተደረገ ባለው ስምምነት እስራኤል ሊባኖስ ከማጥቃትና በወረራ ከያዘችው ቦታዎች እስካልወጣች ድረስ ጦርነቱ ሊቋጭ እንደማይችል የተለያዩ ምሁራንና ተንታኞች ያብራራሉ። በመጨረሻም ፈረንሳይንና ከአርጀንቲና ያገናኘው የሩሲያ ዓለም ዋንጫ የ16ቱ ጥሎ ማለፍ ጨዋታ በማስታወስ የዛሬ የዜና ወጃችንን እንቋጫለን። በፈረንጆቹ 2018 ሩሲያ ባዘጋጀችው የዓለም ዋንጫ ውድድር በ16ቱ ጥሎ ማለፍ ጨዋታ ፈረንሳይ ከአርጀንቲና መገናኘታቸው ይታወሳል። ከአጠቃላይ ተሳታፊ 32 ሀገራት 16ቱን ዓለም ዋንጫውን ቀንሶ በ16ቱ ጥሎ ማለፍ አርጀንቲናንና ከፈረንሳይ ያገናኘው መርሃ ግብር የመላ የስፖርት ቤተሰቡን ትኩረት የሳበ ጨዋታ ነበር። የሁለቱ ብሔራዊ ቡድኖች ተጠባቂ ጨዋታ የተደረገበት የካዛን አሬና ስታዲየም ድባቡ ልዩ እንደነበር ይታወሳል። ጨዋታው በተጀመረ በመጀመሪያዎቹ ደቂቃዎች ላይ ማርከስ ሮሆ፣ ኪሊያን
ምባፔ ላይ በሰራው ጥፋት የተገኘውን ፍጹም ቅጣት አንቷን ግራዝማን አስቆጥሮ ፈረንሳይን መሪ ማድረግ ችሏል። የመጀመሪያው አጋማሽ ሊጠናቀቅ በመጨረሻዎቹ ደቂቃዎች ዲማሪያ ለአርጀንቲና ግብ አስቆጥሮ 1-1 በሆነ አቻ ውጤት ወደ መልበሻ ክፍል ማምራታቸው አይዘነጋም። ሁለተኛው አጋማሽ እንደተጀመረ አርጀንቲና በጋብሪኤል ሜራካዶ አማካኝነት ሁለተኛ ግብ አስቆጥራ መምራት ብትጀምርም መሪነቷ የዘለቀው ለትንሽ ደቂቃ ብቻ ነበር። ከጥቂት ደቂቃ በኋላ ፓቭራድ እና ኪሊያን ምባፔ አስከታትለው ግቦችን አስቆጥረው ፈረንሳይ ጨዋታውን 4-2 እንድትመራ ማድረግ ችሏል። አራተኛው ግብ ሲቆጠር የአርጀንቲና ብሔራዊ ቡድን ደጋፊዎች ስታዲየሙን ለቀው መውጣታቸው ይታወሳል። መደበኛው 90 ደቂቃ ተጠናቆ በጭማሬው ደቂቃ ሰርጂዮ ኩን አጉዌሮ ግብ አስቆጥሮ ለአርጀንቲናውያን ተስፋን መስጠት ችሎ ነበር። በመጨረሻም አርጀንቲናውያን በእንባ ያራጨ ፈረንሳዮችም በደስታ ያስፈነጠዘ የመጨረሻው የፊሽካ ድምጽ ተሰማ። ጨዋታው በፈረንሳይ 4-3 አሸናፊነት ተጠናቀቀ። ፈረንሳይም ከ16ቱ ጥሎ ማለፍ የአርጀንቲና ድል በኋላ በሩብ ፍጻሜው ዩራጋይን፣ በግማሽ ፍጻሜው ቤልጂየምን እንዲሁም በፍጻሜው ክሩሺያን በማሸነፍ የ2018 የዓለም ዋንጫን በሻምፒዮንነት ማጠናቀቋ አይዘነጋም። ሁለቱ ብሔራዊ ቡድኖች ኳታር ባዘጋጀችው በ2022 የዓለም ዋንጫ ፍጻሜ ጨዋታ ላይ ተገናኝተው አርጀንቲና ድል በማድረግ ሻምፒዮን መሆኗም ይታወሳል። በአሜሪካ፣ ሜክሲኮና ካናዳ አዘጋጅነት እየተካሄደ በሚገኘው በ2026 የዓለም ዋንጫ ውድድር የፈረንሳይና የአርጀንቲና ጉዞ ተጠባቂ ነው። በኦፕታ ቅድመ ትንተና መሰረት ፈረንሳይ ከስፔን በመቀጠል ለ2026 የዓለም ዋንጫ አሸናፊነት ቅድመ ግምት በማግኘት ሁለተኛ ደረጃ ላይ ተቀምጣለች። አርጀንቲና በበኩሏ በኦፕታ ቅድመ ትንተና ለ2026 የዓለም ዋንጫ አሸናፊነት አራተኛ ደረጃ ላይ ለዋንጫው ቅድመ ግምት ተሰጥቷታል። ውድ የኢሬሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።